በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንደምን አመሻችሁ። ዛሬ ያዘጋጀውን ጉባኤያችንን እንጀምራለን። ጉባኤያችንን በጸሎት የሚከፍቱልን በጉባኤያችን መካከል ሁልጊዜ እየተገኙ ጸሎት የሚያደርጉልን አባታችን መልአከ ገነት አባ ፊልጶስ ይሆናሉ። ሁላችንም በያለንበት ሆነን ሕሊናችንን ሰብስበን ለጸሎት እናዘጋጅ። በቀጥታ ወደ አባታችን። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምን ወእትማጸነ ከሰይጣን በቅመዛቴ መቅደስ ቤተክርስቲያን እንተ ይእቲ ማርያም ጽዮን ለዓለም ዓለም ነአኩተከ ዚዮን ሲባከ ነባረከከ ዚዮን ተአምነከ ንጋኔለከ ዚዮን ተቀነለ ስመከ ቅዱስ ሰግለከ ከይትኩሎር ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላክ አማልክ ወእግዚአብሔር ወንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ኩላ ዘነፍስ ነጽዋከ በከመ መሐረነ ቅዱስ ወልድከ እንዘ ይብል አንትሙ ወበጸልዩ ከመ ዝበሉ። አቤቱ የሰራዊት ጌታ እግዚአብሔር አምላክ ሆይ አንተ በቸርነትህ እስከዚህ ሰዓት ስለጠበቅህ እናመሰግንሃለን። አምላክ ሆይ ቀሪውን ሰዓት ተባረከ እንድታረግልን በረቀቀ ጥበብህ በፈቀድከው ሰዓት ጊዜ በስምህ እንድንሰበሰብ ስለፈቀድክልን እናመሰግንሃለን። ቀሪውን ጊዜ ተባረከ እንድታረግልን ከመካከላችን ተገኝተህ ጉባኤያችንን እንድትባርክልን አበው አባቶቻችንን ማህበራቸውን ጉባኤያቸውን በመካከላቸው ተገኝተህ ያስተማርካቸው መከርካቸው ጉባኤያቸውን ይባርክላቸው። እኛንም ጉባኤ እንድትባርክልን አባታችን ሆይ እያልን እናመሰግንሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘለዓለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ሠራየ ኃጢአት ስራየ ኃጢአቴ ኃጢአተ ኩሉ ዘከረ በስህተት በግድፈት በመዓልትና በሌሊት የሠራውን ኃጢአት ማይሠራ ኃጢአት እግዚአብሔር ይፍታ። እሺ፣ ፕሮግራማችንን በጸሎት ለከፈቱልን ለአባታችን ለመልአከ ገነት አባ ፊልጶስ እግዚአብሔር አምላካችን ረጅም ዕድሜና ጤና ይስጥልን። ክቡራን አባቶች መነኮሳት፣ መምህራነ ወንጌል፣ ካህናት፣ ሊቃውንተ ቤተክርስቲያን፣ ወንድሞች ዲያቆናት፣ በዝማሬ የምታገለግሉ ዘማሪያን፣ የልዑል እግዚአብሔር ቤተሰቦች ሁላችሁ በተለያዩ የሰሜን አሜሪካ፣ የአውሮፓ፣ በአፍሪካና በተለያዩ የአረብ ሀገራት እንዲሁም በመላው ዓለም ሆናችሁ ይህንን በየሳምንቱ ዘወትር ማክሰኞ እየተዘጋጀ የሚቀርበውን ጉባኤ ለመታደም ወደዚህ የመጣችሁ ሁላችሁ በያላችሁበት እንደምን አመሻችሁ። አምላካችን ስሙ የተመሰገነ የተባረከ ይሁን። በፈቃደ እግዚአብሔር የጀመርነውን ይህ የግንዛቤ መስጫና የትምህርት ወንጌል የዝማሬ አገልግሎት ዛሬ 13ኛውን ክፍል ይዘን ቀርበናል። ከዚህ ሰዓትና ደቂቃ ጀምሮ ወደ እናንተ ማድረስ እንጀምራለን። እግዚአብሔር አምላካችን በጉባኤያችን መሀል ተገኝቶ ጉባኤያችንን ይባርክልን። ከዚህ በመቀጠል የመግቢያውን ዝማሬ የሚያቀርቡልን እንቅልፋቸውን አጥተው በጉባኤያችን መሀል የተገኙልን የምናውቃቸውና የምንወዳቸው ቀሲስ ዘማሪ እንዳይ ይሆናሉ።
እንደሚታወቀው ባሳለፍነው ሳምንት አባታችን ቀሲስ ዘማሪ ምንዳዬ ያሬዳዊ ዝማሬ ኑ በሚል መጠሪያ ርዕስ የተዘጋጀ አዲስ ዝማሬ አዘጋጅተው ይዘው ቀርበዋል። ዛሬ ደግሞ በእግዚአብሔር ፈቃድ በጉባኤያችን መሀል ተገኝተዋል። በቀጥታ ወደ እሳቸው ወስዳችኋለሁ። በያለንበት ሆነን አብረን እንዘምራለን ማለት ነው። ቀሲስ ምንዳዬ ዝማሬ ይቀጥላሉ። እግዚአብሔር ይስጥልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ዋላችሁ? የቅዱሳን ስሙ የተመሰገነ ይሁን። እግዚአብሔር በሰላምና በጤና ስላገናኘን ስሙ መስገን ይሁን። አሁን ዝማሬውን አቀርብላችሁ ኑ ለምስጋና እንተባበር እያለን ዝማሬያችንን እናቀርባለን። ይህ ዝማሬ እንግዲህ አዲስ ነው። እንደ እግዚአብሔር ፈቃድ የዚህ ግጥም ደራሲ መምህር ዳንኤል ክብረት ነው። አብረን ሁላችን እግዚአብሔርን በጋራ እንድናመሰግን የእሱ ቅዱስ ፈቃድ ይሁንልን። ኑ ለምስጋና እንተባበር፣ ኑ አንድ እንሁን በሱባዔ፣ ኑ በመቅደሱ እናምልከው እንመስርት አንዲት ጉባኤ፣ ኑ ለምስጋና እንተባበር፣ ኑ አንድ እንሁን በሱባዔ፣ እንመስርት አንዲት ጉባኤ፣ ከያሬድ ጋር እናወድስ፣ ከዳዊት ጋር በገና እንምታ፣ ለሰዓታት እንነሳ፣ ከጊዮርጊስ ጋር እንበርታ፣ ከተክልዬ ጋር እንሰግ፣ ከላሊበላ ጋር እንገንባ፣ ከያዕቆብ ጋር እንቀድስ፣ ከአቡዬ ጋር ሱባዔ እንግባ፣ ኑ ለምስጋና እንተባበር፣ ኑ አንድ እንሁን በሱባዔ፣ ኑ በመቅደሱ እናምልከው እንመስርት አንዲት ጉባኤ፣ ኑ ለምስጋና እንተባበር፣ ኑ አንድ እንሁን በሱባዔ፣ ኑ በመቅደሱ እናምልከው እንመስርት አንዲት ጉባኤ። ከሳባ ጋር ጥበብ እናምጣ፣ ከአሮንም ጋር ፀሐይ እናቆም፣ ከአረጋዊ ጋር እንጸልይ፣ ከዕንባቆም ጋር እናስተምር፣ ከሰላማ ጋር እንተርጉም፣ ከኤስድሮስ ጋር እንመርምር፣ ከገላንሽ ጋር እንቀኝ፣ ከሃይመት ጋር እናስተምር፣ ኑ ለምስጋና እንተባበር፣ ኑ አንድ እንሁን በሱባዔ፣ ኑ በመቅደሱ እናምልከው እንመስርት አንዲት ጉባኤ፣ ከያሬድ ጋር እናወድስ፣ ከዳዊት ጋር በገና እንምታ፣ ኑ ለሰዓታት እንነሳ፣ ከጊዮርጊስ ጋር እንበርታ፣ ከተክልዬ ጋር እንስበክ፣ ከላሊበላ ጋር እንገባ፣ ከያዕቆብ ጋር እንቀድስ፣ ከአቡዬ ጋር ሱባዔ እንግባ፣ ኑ
እንተባበር ኖ አንድ እንሁን በሱባኤ ኖ በመቅደሱ እናምልከው እንመስርት አንዲት ጉባኤ ነፃ በምታወጣ በኢየሩሳሌም ከተማ ከጽዮን ልጆች ጋር መዝሙራችን እንዲሰማ አንድ ሆነን በቀኝ እንድንቆም ከበኩራት ማህበር ጋራ አንድ ሆነን ዛሬ እናገልግል አንድ ሆነን ዛሬ እንነሳ ኖ ለምስጋና እንተባበር ኖ አንድ እንሁን በሱባኤ ኖ በመቅደሱ እናምልከው እንመስርት አንዲት ጉባኤ። አምላክ ዝማሬያችንን ይቀበልልን። ኑ በሚል ርዕስ የተዘጋጀው የመዝሙር አስተምህሮ ወደ ጥንቷ ወደ ቤተክርስቲያን አንድ ሆነን በሱባኤ በቅዳሴ እግዚአብሔርን በማገልገል የምንገናኝባት ቅድስት ቤተክርስቲያን እንድናስብ የተዘጋጀ ነው። አሁንም እግዚአብሔር አምላክ በዚህ ቤተክርስቲያን የሰበሰበን እስከ መጨረሻው ያጽናን። እሺ ይህንን መልካም ጦመ ዜማ ዝማሬ ላሰሙን ለአባታችን ዘማሪ ቀሲስ ምንዳዬ ብርሃኑ እግዚአብሔር አምላካችን አጥንትን የሚልልን የመላእክትን ምስጋና ያሰማልን። በመግቢያ እንደገለጽነው ባለፈው ሳምንት ምረቃ የበቃው አዲስ የዝማሬ ካሴት በመምህራችን በዲያቆን ዳንኤል ክብረት የተደረሰ ሲሆን በቀሲስ ምንዳዬ ብርሃኑ ተዘምሯል። እግዚአብሔር አምላክ ቃልዎት ያሰማልን። ኑ ለምስጋና እንተባበር፣ ኑ አንድ እንሆን በሱባኤ የሚል ወቅቱን በተመለከተ ቅዱሳኑን ጻድቃኑን ሰማዕታቱን ሁሉ እያነሳ የሚያመሰግን ዝማሬ ነው። እግዚአብሔር አምላካችን በድጋሚ ዝማሬ መላእክት ያሰማልን። ቀሲስ ምንዳዬ ብርሃኑ በስተመጨረሻም ዝማሬ ያገለግሉናል። ሁላችንም በያለንበት ሆነን በትዕግስት በጽሞና ይህንን የሚተላለፈውን ቃል እግዚአብሔር እንድንከታተል በእግዚአብሔር ስም እንጠይቃለን። በጸረ ፕሮቴስታንት አድሶ መናፍቃን በቤተክርስቲያን ላይ በፕሮቴስታንት የሚደርሰውን ጉዳት ለመከላከል ይህ በሰሜን አሜሪካ እየተዘጋጀ የሚቀርብላችሁ በጸረ ፕሮቴስታንት አድሶ በጥምረት የሚዘጋጅ ዘውትር ማክሰኞ ወደ እናንተ የሚደርስ ልዩ እና ወቅታዊ ጉባኤ ነው። ለዛሬ ከኢትዮጵያ መምህር በላይ ወርቁ እና ዘማሪ ቀሲስ ምንዳዬ ብርሃኑ ከሰሜን አሜሪካ መላከ ገነት በለጠ ይረፉና መጋቤ ሰናያት ክፍሌ መኮንን ያገለግሉናል። ሁላችንም በትዕግስት በጽሞና በያለንበት እንድንጠብቅ በእግዚአብሔር ስም እንጠይቃለን። ከዚህ በመቀጠል የመግቢያውን ስብከት የሚሰጡን የመጀመሪያውን ትምህርት የሚያስተምሩን የምናውቃቸው አባታችን መላከ ገነት ቀሲስ በለጠ ይረፉ ይሆናሉ። እሳቸው የሚናገሩበትን አንደበት ለእኛ ደግሞ የምንሰማበትን ሆና እንዳደረን የእግዚአብሔር ቅዱስ ፈቃድ ይሁን። በቀጥታ ወደ አባታችን መላከ ገነት በለጠ ይረፉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልዑል እግዚአብሔር የሚወዳችሁ እናንተም የምትወዱት በዚህ ሰዓት ይህንን መንፈሳዊ ጉባኤ በስልክ ለመካፈል የተዘጋጃችሁ ቃለ እግዚአብሔር ለመስማት ጊዜያችሁን ሰጥታችሁ የምትገኙ ክርስቲያኖች፣ ሊቃውንተ ቤተ ክርስቲያን፣ ካህናት አባቶች፣ ዲያቆናት ወንድሞች፣ የእግዚአብሔር ቤተሰቦች፣ ምእመናንና ምእመናት በእያላችሁበት የአብ የወልድ የመንፈስ ቅዱስ ሰላም የእመቤታችን የቅድስት ድንግል ማርያም ፍቅሯ የመስቀሉ በረከት ይደርባችሁ። በዛሬው ዕለት ለአጭር ሰዓት የምንመለከተው የእግዚአብሔር ቃል በመጽሐፈ ኢያሱ ወልደ ነዌ ምዕራፍ 1 ላይ የሚገኘውን ነው።
ምዕራፍ 1 ከቁጥር 1 ጀምሮ እስከ 10 ያለውን ወደ ትምህርቱ ከመሄዴ በፊት በቅድሚያ አነበዋለሁ። የምትገኙበት ስፍራ ያላችሁበት ቦታ የሚመች ከሆነ አብራችሁኝ እንድታነቡት በታላቅ ትሕትና አሳስባችኋለሁ። ርዕሱ የአእምሮ መገኛ የእውቀት መፍለቂያ የጥበብ ባለቤት የሆነ አምላካችን እግዚአብሔር ለእኔም ለእናንተም አእምሮውን ጥበቡን እንዲሰጠን እንዲገልጥልን ቅዱስ ፈቃዱ ይሁንልን። የአባቶቻችን አምላክ እግዚአብሔር እንዲረዳን የምንሰማው ቃል እግዚአብሔር የምንጠቀምበት ፍሬ የምናፈራበት እኔም እናንተም በረከት የምናገኝበት እንዲሆንልን ፈቃዱ ይሁንልን። በተለያየ አገልግሎት የሚያገለግሉንን በዝማሬ በትምህርት የሚመክሩን የሚያስተምሩንን ሁሉ እግዚአብሔር አምላካችን ይጠብቅልን። ዘማሪ ቀሲስ ምንዳዬንም ዝማሬ መላእክት በድጋሚ ያሰማልን። ወደ ትምህርቱ ለመግባት እንዲያመቸን መጽሐፈ ኢያሱ ወልደ ነዌ ምዕራፍ 1 ቁጥር 1 እስከ 10 ድረስ ያለውን አነበዋለሁ። እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያዬ ሙሴ ሞቷል። አሁንም አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር ይህን ዮርዳኖስን ተሻገሩ። ለሙሴ እንደነገርኩት የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ። ከምድረ በዳው ከዚህም ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ የኬጢያውያን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻችሁ ይሆናል። በሕይወት ዕድሜ ማንም አይቋቋምህም። ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር እሆናለሁ። አልጥልህም፣ አልተውህም። ለአባቶቻቸው እሰጣችኋለሁ ብዬ የማልኩላቸውን ምድር ለዚህ ሕዝብ ታወርሳለህና ጽና፣ አይዞህ። ነገር ግን ጽና፣ እጅግ በርታ። ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ አድርገውም። በምትሄድበት ሁሉ እንዲከናወንልህ ወደ ቀኝ ወደ ግራም አትበል። የዚህን ሕግ መጽሐፍ ካፍህ አይለይ። ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜም መንገድህ ይቀናልሃል ይከናወንልሃልም። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ለዕለቱ ትምህርት መነሻ እንዲሆን በቁጥር 8 ላይ የሚገኘውን ቃል መርጬዋለሁ። የዚያን ጊዜ መንገድህ ይቀናልሃል የሚለውን የዚያን ጊዜ መንገድህ ይቀናልሃል። ይህ የሰራዊት ጌታ ልዑል አምላካችን እግዚአብሔር ለኢያሱ የተናገረው ቃል ነው። እግዚኦ አምላከ ኩሉ እግዚኦ አኀዜ ኩሉ እግዚኦ መፍየት
የሁሉ አምላክ ነህ። አዎ አቤቱ የሁሉ ንጉሥ ነህ። አንተን ብቻ እናመልካለን ለክብርህም እንሰግዳለን። የዚያን ጊዜ መንገድህ ይቀናልሃል። የተወደዳችሁ አባቶቻችን፣ እናቶቻችን፣ ወንድሞቻችንና እህቶቻችን፣ የእግዚአብሔር ልጆች፣ የእመቤታችን የድንግል ማርያም ወዳጆች እግዚአብሔር አምላካችን ሙሴ ከሞተ በኋላ ሕዝበ እስራኤልን እንዲመራ የፈቀደለትና የመረጠው ሰው ንጉሥ ኢያሱ ነው። አሁን ከቃሉ እንዳነበብነው መጽሐፍ ቅዱሱ እንደነገረን ኢያሱን ሙሴ ገና ሳይሞት በሕይወት እያለ ሕዝበ እስራኤልንም ሳይሰናበት የእግዚአብሔር ማህበር የእግዚአብሔር ሕዝብ እረኛ እንደሌለው መንጋ እንዳይሆን ጠባቂ የሌለው እንዳይሆን ጠባቂ ይሹመው ጠባቂ አድርጎ እግዚአብሔር ይፍቀድለት ብሎ ሙሴ የጠየቀለት ሰው ነው። ሊቀ ነቢያት ሙሴ ኢያሱን እግዚአብሔር እንዲፈቅድለት እንዲመርጠው በጠየቀ ጊዜ በአንብሮተ እድ ሙሴ ኢያሱን እንዲሾመው እግዚአብሔር ትእዛዝ ሰጥቷል ይላል መጽሐፍ ቅዱሱ። ኦሪት ዘኍልቍ ምዕራፍ 27 ቁጥር 15 እና ኦሪት ዘዳግም ምዕራፍ 34 ቁጥር 9ን ስንመለከት ይህንን ቃል እናገኛለን። እረኛ የሌለው መንጋ ይበተናልና፣ እረኛ የሌለው መንጋ ይጠፋልና፣ አውሬ እንዳይበላቸው፣ ግራ እንዳይገባቸው፣ እንዳይቸገሩ ሙሴ ለሕዝቡ ይራራ ያዘን ስለነበረ ሙሴ የእግዚአብሔር ሰው የእግዚአብሔር ወዳጅ ለሕዝቡ ይጨነቅ ያስብ ስለነበረ ገና ሳይሞት በሕይወት እያለ እንደሱ ያለ የእግዚአብሔርን ወዳጅ ከሱ ጋር የኖረ እሱን ሲያይ የነበረ እሱን ይከተል የነበረ ኢያሱን እግዚአብሔር እንዲሾመው ጠይቆለት ነበር። እግዚአብሔርም በአንብሮተ እድ ሹመው ብሎ አዘዘለት ይላል። እግዚአብሔር አምላካችን ያለ ጠባቂ ያለ ሰብሳቢ ያለ እረኛ ልጆቹን ስለማይተው ለኛም እንዲሁ ያስብልናልና እረኛ ጠባቂ አይንሳን አያሳጣን። እግዚአብሔር ሙሴ ከሞተ በኋላ የሕዝቡን መሪነት ኢያሱ ሲረከብ የገባለት ቃል ኪዳን አለ። ቅድም ባነበብነው በመጽሐፈ ኢያሱ ወልደ ነዌ ምዕራፍ 1 ከቁጥር 1 እስከ ቁጥር 10 ስንመለከት እግዚአብሔር በሙሴ ወንበር ለሚቀመጠው ለኢያሱ እንዲህ ብሎ ተናገረው። ከሙሴ ጋር እንደነበርኩ ካንተ ጋር እሆናለሁ። ቃል በቃል ከመጽሐፍ ቅዱሱ በድጋሚ እናየዋለን። እነሆ ባሪያዬ ሙሴ ሞቷል። አሁንም አንተና የሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር ይህን ዮርዳኖስን ተሻገሩ። ለሙሴ እንደነገርኩት የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ። ከምድረ በዳው ከዚህም ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ የኬጢያውያን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻችሁ ይሆናል ካለ በኋላ በሕይወት ዕድሜህ ሁሉ ማንም አይቋቋምህም አለው እግዚአብሔር።
ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር እሆናለሁ፣ አልጥልህም፣ አልተውህም። እኛንም እግዚአብሔር እንዲሁ ይበለን። ከሙሴ ጋር እንደነበርኩ ካንተም ጋር እሆናለሁ። የተወደዳችሁ የእግዚአብሔር ልጆች ከአባቶቻችን ጋራ የነበረ እግዚአብሔር ዛሬም ከኛ ጋራ ይሁን። ከሙሴ ጋር እንደነበርኩ ካንተ ጋርም እሆናለሁ። እግዚአብሔር ከሙሴ ጋር ነበር፣ ሙሴም ከእግዚአብሔር ጋር ነበር። ሙሴ እግዚአብሔርን ይዞ ብዙ ታምራትን ብዙ ድንቅ ስራዎችን ሲሰራ የኖረ እግዚአብሔር ከናቱ ማህፀን ጀምሮ ከሕፃንነት እድሜው ጀምሮ የመረጠው የወደደው ያከበረው ከፍ ያደረገው ብዙ ድንቅ ነገርን የሰራበት ሰው ነው። ስለዚህ ከሙሴ ጋር ሆኖ እግዚአብሔር ለሕዝበ እስራኤል ብዙ ስራ እንደሰራ፣ ሙሴን እንደረዳ፣ ሙሴን እንደጠበቀ፣ ሙሴን እንዳገዘ፣ ሙሴን በሕዝብ ዘንድ ብዙ በረከትን እንዳበዛለት በእግዚአብሔርና በሕዝቡ መካከል ሆኖ ሙሴ ስራ እንዲሰራ የፈቀደለት እግዚአብሔር ነው ለኢያሱ ቃል እየገባለት ያለው። ከሙሴ ጋር እንደነበርኩ ካንተ ጋራም እሆናለሁ አለው። የተወደዳችሁ ክርስቲያኖች እግዚአብሔር ከአባቶቻችን ጋር ነበረ። እግዚአብሔር ከቅዱሳኑ ጋር ነበረ። በእነሱ ላይ አድሮ ብዙ ስራ ሰርቷል። አባቶቻችን እግዚአብሔርን ይዘው ታሪክ ሰርተዋል። እግዚአብሔርን አምነው በእግዚአብሔር ተመርተው ብዙ ድንቅ ነገሮችን አድርገዋል። ያቆዩልን ነገር በሙሉ ስንመለከት ከሰው አእምሮ በላይ ናቸው፣ ከሰው ሕሊና በላይ ናቸው። እግዚአብሔርን ይዘው ግን ሰርተው ለኛ መጠቀሚያ፣ ለሰው መዳኛ፣ ለነፍስ መጠገኛ፣ ለስጋ መዳኛ አድርገውልናል። መለስ ብለን ስንመለከት አባቶቻችን እግዚአብሔርን ይዘው የሰሯቸው ስራዎች በዚህ ዘመን ያለነው ሰዎች የሰራናቸው አይደሉም፣ ልንሰራቸውም የምንችላቸው አይደሉም። ዛሬ የምንኮራባቸው፣ ዛሬ የምንመካባቸው፣ ለሀገር ኩራት ለወገን ትምክህት ሆነው የምናያቸው ስራዎች ሁሉ አባቶቻችን እንዴት ሰሯቸው፣ እንዴት ለዚህ በቃላቸው ብለን ስናስብ እግዚአብሔር ስለረዳቸው እግዚአብሔርን አጋዥ አድርገው በእግዚአብሔር ቸርነት በቅዱሳን ጸሎት ተደግፈው የሰሩት ስራ ነው። ገድላቸው ይናገራል፣ ታሪክ ይመሰክራል። የአክሱም ጽዮንን ያያችሁ፣ የላሊበላን ህንጻ ያያችሁ፣ የዝቋላን ተራራ የጎበኛችሁ፣ ዝቋላን ያያችሁ የተረዳችሁ፣ የዋልድባ ገዳምን ያያችሁ፣ አዳዲ ማርያምን ያያችሁ፣ ደብረ ሊባኖስን ያያችሁ፣ የፋሲለደስን ህንጻ ያያችሁ፣ አዲስ ዓለምን የአዲስ ዓለምን ገዳም የመናገሻ ማርያምን ተራራ ያያችሁ፣ በአጠቃላይ የገዳማቱን ቅዱሳን መካናቱን የጎበኛችሁ፣ የአሰቦት ገዳምን ወርዳችሁ ያያችሁ፣ ለሰው መዳኛ ለጸሎት የተመረጡ ስፍራዎች ዛሬ የምንኮራባቸው፣ ለበረከት የምንሄድባቸው፣ ለጽድቅ የምንጓዝባቸው፣ እንኳን የኛ የምንላቸው የራሳችን አድርገን የምንቆጥራቸው የራሳችን የሆኑት ቀርቶ ቱሪስት የሚጎበኛቸው ዓለም የሚያደንቃቸው ቅዱሳን ቦታዎች ሁሉ ገዳማቱ፣ አድባራቱ የተሰሩት ከከተማ ርቀው ዳገት ወጥተው ቁልቁለት ወርደው ያነጿቸው አባቶቻችን በቴክኖሎጂ ተጠቅመው አይደለም፣ በእግራቸው ተጉዘው ነው። የግሸን ደብረ ከርቤን ተራራ የወጡት በእግዚአብሔር ቸርነት በቅዱሳን በመላእክት አጋዥነት ነው። አይኔ ታሪክ አየ እግሬ ደርሶ ብለው የተናገሩለት መዘምርለት እግዚአብሔርን የያዙ እግዚአብሔር ከነሱ ጋር የሆነላቸው አባቶቻችን ቅዱሳን የሰሩት ታሪካዊ ስራ ነው፣ ያቆዩልን ስራ ነው። ስለዚህ ኢያሱን እግዚአብሔር ከሙሴ ጋር እንደነበርኩ ካንተም ጋር እሆናለሁ ነው ያለው።
ወገኖቼ ዛሬስ እግዚአብሔር ከኛ ጋር እንዲሆን ምንድነው ማድረግ ያለብን? ኢያሱ በሙሴ መንገድ ስለሄደ ነው። ሙሴ ደግሞ በእግዚአብሔር መንገድ። ኢያሱ ሙሴን እያየ ያደገ ነው። ሙሴን እየተከተለ ብዙ በረከት ያየ ነው። ብዙ የእጁን ሥራ የተመለከተ የቃሉን ትምህርት የሰማ የእግዚአብሔር ሰው ነው። ኢያሱ ሙሴን በመከተሉ ተጠቅሟል። ሌሎችም ቅዱሳንን ተከትለው ተጠቅመዋል። በቅዱሳን እግር ተተክተው በረከትን አግኝተዋል። ከነሱ ጋር ኖረው እነሱ የሰሩትን ሥራ አይተው እነሱም በመስራት በረከትን አግኝተዋል። እኛም እንደ አባቶቻችን እንደ ደጋጎቹ እንደ ቀደሙት በእምነት ጸንተው በምግባር ታንጸው በሃይማኖት ቆመው በቅዱሳን በጻድቃን በደናግል በመነኮሳት ተመርተው በጎ የሆነውን ነገር ሰርተው ያሳዩንን እኛም ተከትለን የነሱን አሰረ ፍኖት ይዘን በረከት እንድናገኝ እግዚአብሔር ይርዳን። የእግዚአብሔር ልጆች ክርስቲያኖች አብርሃምን እየተከተለ የነበረው ሎጥ አብርሃም ይሰራ የነበረውን በጎ ሥራ አይቶ ከሱ ጋር አኖሮ የሱን ጽድቅ ስላየው የሱን በጎ ነገር ስላየው እግዚአብሔርን እየተከተለ አብርሃም በእግዚአብሔር ፊት የሚሰራውን ሥራ ስላየ ሎጥ በሰዶም በገሞራ ሆኖ እንደ አብርሃም እንግዳ እየተቀበለ እንደ አብርሃም እግዚአብሔርን አምኖ በፍርሃት ስለኖረ እነሆ ያገኘውን በረከት መጽሐፍ ቅዱስ ይናገራል። ሁልጊዜ የምንሰማው የምናውቀው ከጥፋት የዳነው ከሰዶም ገሞራ የወጣው አዎ ከአብርሃም ባየው በጎ ነገር እሱም በጎ ሕሊና ኖሮት በጎ እምነት ኖሮት ስለኖረ ነው። ነብዩ ኤልያስን እየተከተለ ይኖር የነበረው ነብዩ ኤልሳ በረከትን ያገኘው የኤልያስን መጎናጸፊያ ለመቀበል የበቃው አዎ ከኤልያስ ባየው በጎ ነገር ከሱ በረከትን ስለተቀበለ ስላገኘ ነው። ሌሎችም ቅዱሳን የእግዚአብሔርን ሰዎች ተከትለው እግዚአብሔር የረዳቸው እግዚአብሔር ያገዛቸው ብዙዎች ናቸው። አሁንም ኢያሱን ምን አለው እግዚአብሔር? ከሙሴ ጋር እንደነበርኩ ካንተ ጋር እሆናለሁ። በዚህ ብቻ አይደለም፣ በሕይወት ዕድሜ ማንንም አይቋቋምህም። እግዚአብሔርን የያዘ ሰው የሚቋቋመው የለም። እግዚአብሔር ያለውን ሰው የሚጥለው የለም። እግዚአብሔር ያለውን ሰው የሚችለው የለም። እግዚአብሔር ያለው ሰው ሁሉም ነገር አለው። ከእግዚአብሔር ጋር የሆነ ሰው የሚጎልበት ነገር የለም። እግዚአብሔር ጉልበት ይሆናል፣ ኃይል ይሆናል፣ ጥበብ ይሆናል፣ ዕውቀት ይሆናል። እግዚአብሔር ጉልበት፣ ኃይል፣ ወገን፣ ዘመድ ይሆናል። እግዚአብሔር ሀብት ንብረት ይሆናል። ቅዱሳን እግዚአብሔርን ይዘው እግዚአብሔር ከኛ ጋር ከሆነ ማን ያስፈራናል? ማን ያስጨንቀናል? ምን ይጎልብናል? ብለዋል። እግዚአብሔርን ይዘው እግዚአብሔር አለን፣ አዎ ያለንን እንሰጣለን ብለዋል ቅዱሳን ሐዋርያት። እኛ ወርቅና ብር የለንም ያለንን ግን እንሰጣለን ብለው ያላቸውን ሰጥተው አዎ በገንዘብ የማይገኘውን ሕይወት፣ ድህነት፣ ፈውስ ለበሽተኛው ሰጥተውታል። ያለንን እንሰጣለን። እግዚአብሔር ሀብት ይሆናል ወገኖቼ። አሁንም እግዚአብሔር ኃይል፣ ጉልበት፣ ብርታት እንዲሆነን ከኛ ጋር እንዲሆን ፈቃዱ ይሁንልን። ማንንም አይቋቋምህም። ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር እሆናለሁ፣ አልጥልህም፣ አልተውህም። ለአባቶቻቸው ሰጣችኋለሁ ብዬ ማልኩላቸውን ምድር ለዚህ ሕዝብ ታወርሳለህና ጽና፣ አይዞህ፣ ነገር ግን ጽና፣ እጅግ በርታ፣ እነሆ እንዲከናወንልህ ወደ ቀኝ ወደ ግራ አትበል ካለ በኋላ የዚያን ጊዜ መንገድህ ይቀናልሃል ነው ያለው። እንግዲህ ለማጠቃለል እግዚአብሔር ኃላፊነትን፣ ስልጣንን አደራ ሲሰጥ ግልጽ የሆነ መመሪያና ጥብቅ የሆነ ማስጠንቀቂያ ትምህርት ይሰጣል። እንዲሁ በከመፈቀደ ሰው እንደፈለገ እንደወደደ ይቁረጥ ይፍለጥ ብሎ ሕዝብ ያስጨንቅ ብሎ ኃላፊነት አይሰጥም። ለሕዝቡ ይራራል። ለተሾመውም ለባለስልጣኑም ቢሆን ያስባል። ለተመሪውም ለመሪውም ሕዝብ እግዚአብሔር ገደብና ወሰን ይሰጣል። ምክንያቱም የሰው ነገር
ፍጡር መሆን አስቸጋሪ ስለሆነ ነው። ስለዚህ ኢያሱን በሙሴ ወንበር ሲተካ እንዲሁ አይደለም እግዚአብሔር የተወው። መመሪያ ሰጥቶ ስርዓት ሰርቶ ሕግ ሰጥቶ ነው። ለሙሴም እንደሰጠው ሕዝብን የሚያስተዳድርበትን ሕግን ሰርቶ እንደሰጠው ተወ ሕግ ለሙሴ ሕግን ለሙሴ እንደሰጠው ለኢያሱም እግዚአብሔር ሕግን መመሪያን ሰጥቶ ነው። እኔም ካንተ ጋር እሆናለሁ ብሎ ነው። በዚያን ጊዜ ይቀናልሃል። በምን ጊዜ? ወደ ቀኝ ወደ ግራ ሳትል ጸንተህ፣ አዎ ሳትወላውል ሳታመነታ በጽናት ከሰራህ በእምነት ከሰራህ እኔ ካንተ ጋር እሆናለሁ፣ አልተውህም፣ አልጥልህም። ወገኖቼ እግዚአብሔር ወደ ቀኝ ወደ ግራ ሳንል እንድንከተለው እንድናምነው ይፈልጋል። በጽናት እንድናገለግለው ይፈልጋል። መሪነት፣ ኃላፊነት፣ አገልጋይነት ከባድ ነው። ፈተናውም ብዙ ነው። ችግሩ ብዙ ነው። ጽናት ይጠይቃል። ጽና አለው ይላል። በቤተ ክርስቲያናችን ከነዋየ ቅድሳት መካከል አንዱ ጽና ነው የሚባለው። ዕጣን የምናጥንበት ቤተ መቅደስ የምናገለግልበት ነው። እላዩ ላይ እሳት የሚኖርበት ጢስ የሚጠስ ዕጣን የሚጠስበት ነው። እነዚህ ከባድ ናቸው። እሳትን ይዞ ዕጣንን ይዞ አገልግሎት መስጠት ስሙን አባቶቻችን ጽና ብለውታል። እግዚአብሔርም ኢያሱን ጽና ነው ያለው። መከራውን ቻለው፣ ችግሩን ተሸከመው፣ ጽና አለው። እንግዲያውስ እግዚአብሔር ኢያሱን ወደ ቀኝ ወደ ግራ ሳይበድል እንዲያገለግል አዘዘው። በታዘዘው መሰረት በታዛዥነት በቃል ብቻ ሳይሆን በተግባር አሳይቶ እግዚአብሔርን ደስ አሰኝቶ እግዚአብሔርም ከሱ ጋር ሆኖ ብዙ ስራ ሰርቷል። ኢያሱ ሁላችሁም እንደምታውቁት ሕዝበ እስራኤልን ሲመራ እነሆ ፀሐይን ጨረቃን አቁሟል። ወአቀመ ፀሐየ በገባኦን ወከፈሎሙ ርስተ ለዕብራውያን አባ ጊዮርጊስ ዘጋስጫ በሰዓታቱ እንደተናገረው መጽሐፍ ቅዱስም እንደሚናገረው ኢያሱ እነሆ በተሰጠው ስልጣን በተሰጠው ኃላፊነት እግዚአብሔርን ደስ አሰኝቶ ሕዝቡን እያገለገለ ታምራት ሰርቷል። ስለዚህ እግዚአብሔር ልጆች መንገድህ በዚያን ጊዜ ይቀናልሃል እንዳለው እንደ ኢያሱ እኛም እንዲቀናልን የዚህ ዓለም ጉዞ እንዲባረክልን ሐሳባችን እንዲሳካልን ሕይወታችን እንዲቃናልን እንደ ኢያሱ ወደ ቀኝ ወደ ግራ ሳንል በእምነት ጸንተን ለእግዚአብሔር ታዘን ሳንወላውል ወላዋይ ሰው እንኳን ለእግዚአብሔር ለሰውም አይመች ለራሱም አይጠቀም እንኳን ለሌላው ሊተርፍ ኢያሱ ሳይወላውል እግዚአብሔርን አምኖ እኔና ቤቴ እግዚአብሔርን እናመልካለን ብሎ እግዚአብሔርን ይዞ ብዙ ገቢረ ተአምራትን ብዙ ድንቅ ስራዎችን ሰራ። ከኢያሱ የምንማረው ብዙ ነገር አለ። ጠላት ቢነሳበት እግዚአብሔር ከሱ ጋር ሆኖ እየተዋጋለት መላእክትን ልኮ እየረዳው በመጽሐፈ ኢያሱ ምዕራፍ 5 ከቁጥር 13 ስንመለከት አዎ የእግዚአብሔር መልአክ በአጠገቡ ቆሞ ታየው፣ እሱም ከኛ ወገን ወይስ ከጠላቶቻችን አለው ይላል። ያ አጠገቡ ቆሞ ያየው የእግዚአብሔር ሰራዊት አለቃ የእግዚአብሔር መልአክ ነው። ዛሬ ዕለቱ ቅዱስ ሚካኤል ነው። ከኢያሱን የረዳው ቅዱስ ሚካኤል እኔንም እናንተንም ይርዳል። ስለዚህ የእግዚአብሔር ልጆች የዚያን ጊዜ መንገድ ይቀናልሃል፣ እንዲቀናልን እንዲሳካልን ሐሳባችን፣ ስራችን፣ ኑሯችን፣ ትዳራችን፣ ሕይወታችን በአጠቃላይ መውጣት መግባታችን እንዲቃናልን እነሆ እንደ ኢያሱን እንዳለው እግዚአብሔር እኔም እናንተም ወደ ቀኝ ወደ ግራ አትበል፣ ጽና፣ በርታ፣ አይዞ እንዳለ እግዚአብሔር አይዟችሁ እንዲለን በፈተና ውስጥ ስንኖር በችግር ውስጥ ስንኖር በዚህ ዓለም ውስጥ ግራ ተጋብተን ስንኖር ተጨንቀን ስንኖር ታመን ስንኖር ዓለም ብዙ ማዕበል በየቀኑ ስታስነሳብን እግዚአብሔር እንዲረዳን እንዲያግዘን
የኢያሱ ሕይወት እንዲኖረን እኔና ቤቴ እግዚአብሔርን እናመልካለን ያለው ኢያሱ እነሆ በእምነት መጽናት የሚገባ ስለሆነ ነውና ኢያሱን የረዳ ኢያሱን ያገዘ እግዚአብሔር እኔንም እናንተንም በሕይወታችን እንዲረዳን እንዲያግዘን ቅዱስ ፈቃዱ ይሁንልን። የሰማነውን በልባችን ያሳድርብን፣ በጎደለ እግዚአብሔር ይሙላልን። የቅዱሳን በረከት ረድኤት አይለየን። አሜን አሜን። በመምህራችን ላይ አድሮ ያስተማረን የመከረን የገሰጸን እግዚአብሔር አምላካችን ዛሬም ዘወትርም የተመሰገነ ይሁን። ላስተማሩን ለመከሩን መምህራችን መልአከ ገነት ቀሲስ በለጠ ይረፉ እግዚአብሔር ረጅም እድሜና ጤናን ሰጥቶ ይጠብቅልን። በዚህ የተገኙ የተለያዩ ቃል እግዚአብሔሮችን የሚያስተምሩን በዝማሬ የሚያገለግሉ ሊቃውንት አባቶቻችን ወንድሞቻችን መምህራን ሁሉ እንዲጠብቅልን ሁላችንም ዘወትር በጸሎታችን ልናስባቸው ይገባል። በመጽሐፈ ኢያሱ ምዕራፍ 1 ቁጥር 1 እስከ 10 ድረስ ባለው የዚያን ጊዜ መንገዴ ቀናልሃል በሚል ኃይለ ቃል ሰፊ የሆነ ቃል እግዚአብሔርን ሰጥተውናል። እግዚአብሔርን ይዘን እንደ አባቶቻችን ሃይማኖታችንን ጠብቀን ታሪክ አስረካቢ እንድንሆን በቁጭት ስሜቱ እንዲያድርብን አባታችን መልአከ ገነት ቀሲስ በለጠ በሚገባ የኢትዮጵያን ገዳማት አድባራት እየጠቀሱ ሰፊ ቃል እግዚአብሔር ሰጥተውናል። በድጋሚ በጤና ይጠብቅልን። ከዚህ በሚቀጥል ሁለተኛውን ክፍል ዝማሬ የሚያቀርቡልን ከዲሲ ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ወንድማችን መጋቤ ሰናይ ዲያቆን ክፍሌ መኮንን ይሆናሉ። ሁላችንም በያለንበት ሆነን በጽሞና እንከታተል። ወደ መጋቤ ሰናይ ክፍሌ መኮንን። እሺ እግዚአብሔር ይስጥልን። የእግዚአብሔር ቤተሰቦች እንደምን አመሻችሁ፣ እንደምን ሰነበታችሁ? ልዑል እግዚአብሔር በቸርነቱ ጠብቆ እስከዚህች ሰዓት ላደረሰን አምላክ ክብርና ምስጋና ለሱ ይሁን። ዛሬ ቅዱስ ሚካኤል ነው። ከቅዱስ ሚካኤል ወደ ውስጥ አንዱን እላለሁ።
የዝለዓለም መንበሩ ሚካኤል መንበሩ ሚካኤል ይዝለዓል መንበሩ ይዝለዓል መንበሩ ይዝለዓል መንበሩ ይዝለዓል መንበሩ ይዝለዓል መንበሩ ሚካኤል ይዝለዓል መንበሩ ሚካኤል ይዝለዓል መንበሩ። አምላከ ቅዱስ ሚካኤል ሁላችንም ይጠብቃል። አሜን። ያሬዳዊ ዝማሬውን ላቀረቡልን ለመጋቤ ሰናያት ዲያቆን ክፍሌ መኮንን እግዚአብሔር አምላካችን የቅዱስ ያሬድን በረከት ያድልልን። ዛሬ ዕለቱ የመላእክት አለቃ ቅዱስ ሚካኤል ነው። ይህንን አስመልክተው ግሩም የሆነ ዝማሬ አቅርበውልናል። እኛም ከመልአኩ ከቅዱስ ሚካኤል ረድኤት በረከት እንድንሳተፍ አምላካችን ይርዳን። ለወንድማችን ይህን ዝማሬ ላሰሙን ረጅም ዕድሜና ጤና ያድልልን። በጸረ ፕሮቴስታንታዊ ተሐድሶ ጥምረት እየተዘጋጀ በየሳምንቱ ወደ እናንተ የሚደርሰው የዛሬው 13ኛው ክፍል የስብከተ ወንጌል የዝማሬና የግንዛቤ ማስጨበጫ ትምህርት ነው። ከዚህ በመቀጠል ሁለተኛውን የግንዛቤ ማስጨበጫ ትምህርትና የወንጌል አገልግሎት የሚሰጡን ከኢትዮጵያ በጉባኤያችን መካከል የተገኙት መምህራችን እንቅልፋቸውን አጥተው ለኛ ያላቸውን ቃል እግዚአብሔር ሊያካፍሉን በዚህ ጉባኤ ላይ ታድመዋል። መምህራችን መምህር በላይ ወርቁ ናቸው። መምህራችን መምህር በላይ ወርቁ በኢትዮጵያ በተለያዩ ሀገራት ክፍላት ሀገራት በተለይ እየተዘዋወሩ ወንጌል በማይደርስባቸው አካባቢዎች እየሄዱ በማስተባበር የእግዚአብሔርን ቃል የሚያካፍሉ ወንድማችን መምህራችን ናቸው። ዛሬ ደግሞ በእግዚአብሔር ፈቃድ በእኛ ጉባኤ ማዕከል ታድመዋል። በቀጥታ ወደ መምህራችን ወደ መስመሩ ገብተዋል። እዚህ በመቀጠል መምህራችን መምህር በላይ ወርቁ የግንዛቤ ማስጨበጫና ቃል እግዚአብሔር ያሰሙናል። በቀጥታ ወደ እሳቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መልአከ ቆሞስ አባ ፊልጶስ፣ የተከበራችሁ አበው መነኮሳት፣ አይንተ እግዚአብሔር ካህናት፣ አባቶች፣ መምህራነ ወንጌል፣ ዘማሪያን በመላው ዓለም ሆናችሁ ይህንን የሕይወት ቃል የምትከታተሉ ወንድሞችና እህቶች እንዲሁም ሕፃናት ጭምር በልዑል እግዚአብሔር ስም እንደምናመሻችሁ። ይቅርታውና ቸርነቱን ከኛ ያላራቀ የቅዱሳን አምላክ የሁላችንም አባትና አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ስለ ንጽሕናዋ፣ ስለ እናትነቷ፣ ስለ አማላጅነቷ ለእመቤታችን ለእናታችን ለቅድስት ድንግል ማርያም ምስጋና ይድረሳት። እንደየክብራቸው እንደየማዕረጋቸው ለቅዱሳኑ ክብር ምስጋና ይሁን፣ አሜን። ከኔ ቀደም ብለው ያገለገሉ አባቶችና ወንድሞችን እግዚአብሔር አምላክ በጸጋው አብዝቶ ይጎብኝልን። ትንሽ ድምፄን ጉንፋን ስለያዘው መቆራረጥ ቢኖርም ይቅርታ ጠይቃለሁ። እንደ እግዚአብሔር መልካም ፈቃድ የምንማማርበት የእግዚአብሔር ቃል በማቴዎስ ወንጌል ምዕራፍ 18 ቁጥር 11 ላይ ያለውን ኃይለ ቃል መነሻ በማድረግ ነው። ኃይለ ቃሉም
የሰው ልጅ የጠፋውን ለማዳን መጥቷል የሚል ነው። በዚህ ኃይለ ቃል የምንማማርበት ምክንያት ስለ ሁለት ነገር ነው። አንዱ አሁን ያለንበት ዘመን ስብከት ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሱ መነገሩን ወደዚህ ዓለም መጥቶ ራሱ ሕልው ሆኖ በቃሉ ማስተማሩም በተግባር መፈጸሙን ከሱ በኋላ የተነሱ ሐዋርያት ስለሱ ማስተማራቸውንና ዛሬም እስከ ዓለም ፍጻሜ ድረስ ስለ እርሱ የሚነገርበት ይህ ቤተ ክርስቲያናችን ይህንን የምታስብበት ስብከት በማለት ሰይማ የምትጠራው ልዩ ሳምንት ስለሆነ ነው። ሁለተኛ የክርስቶስ ዓላማ ወደዚህ ዓለም የመጣው የጠፋውን ፍለጋ ነው። እንግዲህ ሁለቱንም ነገሮች ስንመለከት እግዚአብሔር ወደ ዓለም የመጣው የሰው ልጅ ስለጠፋ ነው። የጠፋውን አዳም እግዚአብሔር ፈልጎ ያገኘውን ቅሉ ዛሬ ደግሞ የሰው ልጅ በሕይወቱ በተለያየ ምክንያት አሁንም መጥፋቱን አላቆመም። ምንም እንኳ ዛሬ ያለው ጥፋት እንደቀደመው የአዳም ጥፋት በውርስ የማይተላለፍ በዘር የማይተላለፍ በራሱ በጠፋው ሰው ላይ ተወስኖ የሚቆም ቢሆንም ቅሉ የሰው ልጅ ዛሬም ቢሆን በተለያየ ምክንያት እየጠፋ ነው። መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣውም የጠፋውን ለማዳን የጠፋውን ፈልጎ ለማግኘት ነው። ዓላማው ይሄ ነው። ስለዚህ ወደዚህ ዓለም ከመጣ በኋላ በሕመማችንም በሞታችንም በመቆማችንም በመቀመጣችንም እግዚአብሔር በእኛ ሕይወት ተገልጧል፣ አስተምሯል። መጽሐፈ ኢዮብ ምዕራፍ 7 እንዲህ ይላል፣ ስለምን እኔን ለአንተ ዓላማ አደረግክኝ ይላል። ኢዮብ ያን ሁሉ መከራ የተቀበለው እግዚአብሔር በኢዮብ የማስተማር ዓላማ ስለነበረው ነው። በኢዮብ ላይ የመገለጥ ዓላማ ስለነበረው ነው። በኢዮብ ብቻ አይደለም። በአዲስ ኪዳን እንድንመለከት በዮሐንስ ወንጌል ምዕራፍ 9 ቁጥር 1 ላይ ከእናቱ ማኅፀን ዓይን ሳይኖረው የተወለደው ያ ወጣት ያ ሕፃን ስለምንድን ነው ይህ ሰው ዓይነ ስውር ሆኖ የተወለደው? ስለ እሱ ኃጢአት እንዳንል ከመወለዱ በፊት ኃጢአት አይሰራም። ስለ ወላጆቹ ኃጢአት ወይ ስለ ሕዝቡ ኃጢአት ብለው ሰዎች ሲጠይቁ የለም የእግዚአብሔር ክብር የእግዚአብሔር ዓላማ ይገለጥበት ዘንድ ነው ብሎ መድኃኒታችን ኢየሱስ ክርስቶስ መስክሯል። ስለዚህ በትንቢተ ሕዝቅኤል ምዕራፍ 34 ቁጥር 16 ላይ በነቢዩ ሕዝቅኤል አድሮ እንደተናገረው የጠፋውን እፈልጋለሁ የባዘነውንም እመልሳለሁ ይላል። ይሄ እግዚአብሔር ዓላማ ነው። የጠፉ ግን ለመመለስ ፈቃደኛ ካልሆኑ እግዚአብሔር በግድ አይመልስም። የባዘኑ ለመመለስ ፈቃደኛ ካልሆኑ እግዚአብሔር በግድ አልመልስም። አስገድዶ የሚያጸድቅ አምላክ ቢሆን ኖሮ ይሁዳን ያጸድቅ ነበር። አስገድዶ የሚያከብር አምላክ ቢሆን ኖሮ ሳጥናኤልን ያከብር ነበር። ስለዚህ የእኛ ፈቃድ ግድ ይላል። ሐዋርያው ቅዱስ ጳውሎስም ይትኩኑ አብዳነ አላ ሀልዩ ፈቃደ እግዚአብሔር፣ ሰነፎች አትሁኑ፣ የእግዚአብሔር ፈቃድ ምን እንደሆነ አስተውሉ እንጂ። የእግዚአብሔር ፈቃድ ሰውን ማዳን ቢሆንም የእግዚአብሔር ፈቃድ ደግሞ የሰውን ፈቃደኝነት ይፈልጋል። ወደ መጻጉዕም ሄዶ መጻጉዕ ትፈቅድኑ ትሕየው ልትድን ትወዳለህን ብሎታል። ፈቃዱን ጠይቆታል። ዛሬም የኔና የእናንተን ፈቃደኝነት ይጠይቃል። ይህንኑ መሰረት በማድረግ በቅዱስ ወንጌሉ በሉቃስ ወንጌል ምዕራፍ 15
ቁጥር 11 ላይ ወይም ደግሞ በማቴዎስ ወንጌል ምዕራፍ 18 ከቁጥር 13 ጀምሮ እንዲሁ በሉቃስ ወንጌል ምዕራፍ 15 ቁጥር 8 ላይ 3 ምሳሌዎችን አስቀምጦ ስለ መጥፋት እግዚአብሔር አምላክ ያስተማረበትን ምሳሌዎችን እንመለከታለን። ስለ መጥፋት ስናነሳ ማንም ሰው እንዲጠፋ የእግዚአብሔር ፈቃድ አይደለም። ቅዱስ ያዕቆብ በመልእክቱ እንደተናገረ ሰው በራሱ ምኞት ይፈተናል፣ ሰው በራሱ ፍላጎት ይጠፋል። ኢዮብም እንዲህ ብሏል በመጽሐፈ ኢዮብ ምዕራፍ 4 ቁጥር 7 ላይ እባክህ አስብ፣ ንጹሕ ሆኖ የጠፋ ማን ነው ብሏል። እውነት ነው። ንጹሕ ሆኖ የጠፋ ማንም የለም። እግዚአብሔርን አምኖ የጠፋ ማንም የለም። ንስሐ ገብቶ የጠፋ ማንም የለም። ይቅርታ ጠይቆ የጠፋ ማንም የለም። ስለዚህ በሶስት ምሳሌዎች ያስተምረናል። እነዚህን አጠር አድርጌ ስለ ወቅታዊ ነገር እናገራለሁ። የመጀመሪያው ሁላችንም ደጋግመን ታሪኩን የምንሰማው የጠፋው ልጅ ታሪክ ነው። ይቅርታ፣ የጠፋው ልጅ በሉቃስ ወንጌል ምዕራፍ 15 ቁጥር 11 ላይ ለአንድ ሰው 2 ልጆች ነበሩት። እነዛ 2 ልጆች የተለያየ ጠባይ ነበራቸው። አንዱ በአባቱ ቤት ፍጹም አገልጋይ ነው። ሁለተኛው ደግሞ በአባቱ ቤት ያለውን ሀብት እየተመለከተ ለመስራት ፈቃደኛ ያልሆነ የአባቱን ሀብት ተካፍሎ እንደፈለገ መሆን የሚፈልግ። እነዚህ 2 ጠባዮች እንመልከት። ምኞት ጸንሳ ኃጢአት ትወልዳለች፣ ኃጢአትም ሞትን ትወልዳለች እንዲል አንደኛው ልጅ የአባቱን ሀብት ተካፍሎ ለጭፈራ፣ ለዘፈን፣ ከንቱ ለሆነው ነገር ወደ ዓለም ሄደ። ሰው ወደዚህ ዓለም የመጣው ለስራ ነው። ጥረህ ግረህ ብላ ተብሎ ነው የተላከው። ለዚህ የማይሰራ ሰው ሁሉ በእግዚአብሔር የተጠላ ነው። ሐዋርያው ቅዱስ ጳውሎስም ወንጌላዊ ሆኖ ሳለ ምንድን ነው ያለው? በሰዎች ላይ እንዳልከብድ ሌሊት እየሰራው ድንኳን እየሰፋው ቀን ቀን ወንጌልን እሰብካለሁ ያለው። አገልጋይ መሆን ማለት ስራ ፈት መሆን ማለት አይደለም። ከዚህ ልንማር ይገባል። አገልጋይ መሆን ማለት ከምዕመናን የተጣለውን ገንዘብ ተቀብሎ በከንቱ ነገር መዋል አይደለም። ይሄ ያልቃል፣ ሕይወቱም ያልቃል፣ ገንዘቡም ያልቃል። እንደጠፉ እንደወደቁ ከእግዚአብሔር እንደተለዩ ከበረከት እንደራቁ መኖርም ይመጣል። እግዚአብሔር እንዲህ ከመሆን ይጠብቃል። ስለዚህ የጠፋው ልጅ ገንዘቡን ይዞ ሄደ። ገንዘቡን ጨረሰ። ባሪያ ሆኖ አገልጋይ ሆኖ ሰው ቤት ተቀጠረ። መጨረሻ ከእሪያዎች ጋር መብላት ሲጀምር ወደ ልቡ ተመለሰ ይላል። በእንዲህ አይነት ጥፋት የጠፋን ብዙዎች አለን። የያዝናት ትንሽ ሀብት፣ ያገኘናት ትንሽ ገንዘብ ከእግዚአብሔር ያራቀችን፣ የማያልቅ መስሎን ከእግዚአብሔር ቤት የራቅን፣ እግዚአብሔርን በጸሎት መጠየቅ ያቆም ብዙዎች አለን። ነገር ግን ሲያልቅ ባዷችንን ስንቀር እንደዚህ እንደጠፋው ልጅ ብንመለስ የተሻለ አማራጭ ነው። አሁን ለብዙዎች አለማወቅ የሆነባቸው ሁለተኛ ጥፋት የሆነባቸው ሲያልቅባቸው ሕይወት ሲቆምባቸው እንኳን መመለስ አለመቻላቸው ነው። ይህንን ደግሞ በትንቢተ ናሁም ምዕራፍ 14 ቁጥር 4 ላይ የማያስተውል ሕዝብ ይገለበጣል ይላል። ይቅርታ፣ ትንቢተ ሆሴዕ ምዕራፍ 4 ቁጥር 14 ላይ የማያስተውል ሕዝብ ይገለበጣል። ምንም እንኳ ሲያልቅበት ቢሆን ባዶ እጁን ሲቀር ቢሆንም ከእሪያዎች ጋር መብላት ይህን ያህል ጊዜ ሳገለግል ገንዘቡን ተካፍሎ አባክኖ በጨረሰው ይህን ያህል ድግስ መደገስ
ሕዝብ መሰብሰብ ተገቢ አይደለም በሚል ተቃውሞ አንስቶ ነበር። ይህም ደግሞ በቤቱ እየኖሩ መንፈሳዊነት ምን እንደሆነ ያልገባቸው እምነት የጠፋባቸው ሰዎች ምሳሌ ነው። እንዲያውም እንዲህ ይላል፣ ኢያኔስና ኢያንበሬስ ሙሴን እንደተቃወሙት እንዲሁ እነዚህ ደግሞ አእምሯቸው የጠፋባቸው ስለ እምነት የተጣሉ ሰዎች ሆነው እውነትን ይቃወማሉ አለ። ስለዚህ እኛ ዛሬ በሚመለሱት ሰዎች አንቃወምም፣ ተመሳስለው በቤቱ ለመኖር በሚፈልጉ እንጂ ተቃውሟችን ሳይመለሱ መስለው በሚኖሩ እንጂ ከሚመለሱ ሰዎች ተቃውሞ የለንም። ሁለተኛው የጠፋው ድሪም ነው። በማቴዎስ ወንጌል ምዕራፍ 18 ቁጥር 13 ላይ የዚህ አጠፋፍ ከጠፋው ልጅ ይለያል። ይሄ ድሪም የጠፋው እቤት ውስጥ ነው። የድሪሙ ባለቤት የሆነችው ሴትም የጠፋባትን ድሪም ለማግኘት ቤቷን ነው የጠረገችው። ቆሻሻውን ነው ከላይ ያነሳችው። ቆሻሻውን ስታነሳ ከቆሻሻው ስር ሆኖ ድሪሙን አግኝተዋለች። ቆሻሻ የተባለው ኃጢአት ነው። ድሪም የተባለው የጠፋው ድሪም የተባለው የሰው ልጅ ነው። ሰው በቤቱ ውስጥ ሆኖ በኃጢአት ይጠፋል። ሲበድል፣ እግዚአብሔርን ሲያሳዝን፣ በስጋዊ ሕይወት በዓለማዊ ስራ ሲጠመድ ያኔ ይጠፋል። ነገር ግን ከጠፋው ልጅ የሚለየው የጠፋው ቤት ውስጥ ስለሆነ ቆሻሻው ሲጠረግ፣ ኃጢአቱ ሲርቅ፣ በንስሐ ሲወገድለት መገኘት ይችላል። በእንዲህ አይነት ጥፋት ብዙዎቻችን ጠፍተናል። ለመገኘት ግን ቅርቦች ነን። በቤት ውስጥ የጠፋው ድሪም ቆሻሻው ሲጠረግለት ወርቅነቱ በቆሻሻው አይጠፋም፣ ወደ ቀደመው ወርቅነቱ ይመለሳል። እኛም በቤቱ የምንኖር ኃጢአተኞች እና በደለኞች በምክረ ካህን፣ በወንጌል፣ በንስሐ ወደ ቀደመ ወርቅነታችን ተመልሰን በቤቱ ውስጥ ጌጥነታችን ደምቆ ሊታይ ይችላል። ሶስተኛው እና የጠፋው ምሳሌ ሆኖ የተነገረው በሉቃስ ወንጌል ምዕራፍ 15 ቁጥር 8 ላይ የምናገኘው የጠፋው በግ ነው። የጠፋው በግ፣ ይሄ በግ ከፊቱ የሚበላ ነገር ሲያገኝ ከቤቱ የራቀ ሳይመስለው የሚጠጣ ነገር ሲያገኝ መንገዱን እየቀጠለ ሳያውቀው በዛው የጠፋ ነው። የዚህ ጠባይ ከመጀመሪያው ከጠፋው ልጅና ከጠፋው ድሪም ይለያል። ከጠፋው ልጅ ጋር የሚያመሳስለው ከቤቱ ወጥቶ መጥፋቱ ነው። ከጠፋው ልጅ ጋር የሚለየው ደግሞ ያ የጠፋው ልጅ አውቆ ነው የጠፋው። ይሄ የጠፋው በግ ለጊዜው የሚበላውና የሚጠጣውን እየተከተለ ሳያውቅ የጠፋ ነው። ከጠፋው ድሪም የጠፋው ልጅና የጠፋው በግ ይለያሉ። የጠፋው ድሪም በቤት ውስጥ ነው። የጠፋው ልጅና የጠፋው በግ ከቤት ውጭ ናቸው። ነገር ግን በጉ ሳያውቅ ነውና የጠፋው፣ የሚበላውን የሚጠጣውን እየፈለገ ነውና የጠፋው። ራሱን ስላልሰወረ፣ ራሱን ስላላጠፋ ፈላጊው ወጥቶ ሊያገኘው ችሏል። 99ኙን በዱር ትቶ አንዱን የጠፋውን ፍለጋ ሲሄድ እነሆ አገኘው፣ ተሸክሞት መጣ። ተሸክሞትም መጥቶ የጠፋውን በጌን
አግኝቼዋለሁ ብሎ ነው የተናገረው። ሳያውቅ የጠፋውን በግ የበጉ ባለቤት ተሸክሞ ነው ያመጣው። አውቆ የጠፋው ደግሞ ወደ ልቡ ሲመለስ በገዛ ራሱ ነው የተመለሰው። ከነዚህ ከሶስቱ ጥፋቶች መካከል እኛ በማንኛው መንገድ ነው የጠፋነው? ከዚህ ከሶስቱ መንገድ ደግሞ ውጭ የጠፉ አሉ። አውቀው ጠፍተው በጥፋታቸው የጸኑ፣ በክፋታቸው የጸኑ፣ መጥፋታቸውን እንደ ድል፣ እንደ ክብር፣ እንደ ዝና፣ እንደ ችሎታ አድርገው የቆጠሩ፣ እንደ ብልጠት የቆጠሩ ይሁዳን እንመልከት። ጥሩ ምሳሌያቸው እሱ ነው። ጥሩ አባታቸው እሱ ነው። ይሁዳ አውቆ ነው የጠፋው። ጌታውን በ30 ብር ሸጠው። በ30 ብር የሸጠው እኔ በ30 ብር ቢሸጠው እሱ በተአምራት አምልጦ ጠፍቷቸው ይመጣል፣ ከቤተ መቅደስ ሊይዙት ሲሄዱ እንደተሰወረ እንዲሁ ተሰውሮ ይመጣል ብሎ ነበር። ግን አልሆነም። ጌታ ተላልፎ መሰጠቱን ሲያውቅ ብራቸውን በመልስላቸው ኃጢአት አይሆንብኝም ብሎ አሰበ። ይህም አልሆነም። ብራቸውን በመመለስ ሳይሆን ወደ ልቡ በመመለስ ነበር ያንን የቀደመውን ክብር ማግኘት የሚችለው። ይሁዳ ንስሐ ግባ እየተባለም የተማረውን ትምህርት ለንስሐ ከመጠቀም ይልቅ ለጥፋት ተጠቀመበትና በዛፍ ላይ ተሰቅዬ ብሞት በሲኦል ያሉ ነፍሳትን ሲያወጣ እኔም አብሬ እወጣለሁ ብሎ ራሱን በገመድ ሰቀለ። እግዚአብሔር ካልፈቀደ ሞትም ቢሆን በእኛ ላይ ስልጣን የለውም። ይሁዳ እስከ ሞት ድረስ መታመን እንጂ መሞት አልቻለም። እንግዲህ የጽድቅን መንገድ አውቀዋት ከሚያጠፉ ይልቅ ባያውቋት ይሻላቸው ነበር የሚለው ይሄንን ነው። በዘመናችን የተነሱ መናፍቃን ተሐድሶዎች የእውቀት እጥረት የለባቸውም። ያለባቸው የእምነት ነው። የእምነት ችግር ነው ያለባቸው። የግብረ አባታቸው ዲያብሎስ መጽሐፍ ቅዱስ እንደሚጠቅስ ይጠቅሳሉ። አምልኮታቸው ጌታን ነው የሚመስለው። የሚጠሩት የእግዚአብሔርን ስም ነው። ነገር ግን ጉዟቸውና ሕይወታቸው የጥፋት ነው። በእጃቸው የተሸከሙትን አስቀድመው የሰሙትን የወንጌል ቃል እየተጠቀሙበት ያለው ለጥፋት ነው። እንደ ጠፋው ልጅ ባዷቸውን መሆናቸውን አውቀው ይቅርታ ለመጠየቅ ፈቃደኛ አይደሉም። በይቅርታ አያምኑም። እንደ ጠፋው ድሪምም ፈልገን እንዳናገኛቸው ጥፋታቸው በቤት ውስጥ አይደለም፣ ወደ ውጭ ነው። እንደ ጠፋው በግም ተሸክመን እንዳናመጣቸው አውቀው የጠፉ እንጂ ባለማወቅ የጠፉ አይደለም። የጠፉበትንም መንገድ ያውቁታል። ስለዚህ የእግዚአብሔር ቤተሰቦች የማያስተውል ሕዝብ ይገለበጣል ነውና ነቢዩ ሆሴዕ እንዳለው ከኔና ከእናንተ ማስተዋል ይጠበቃል። እኛም ወደ እነሱ እንዳንገለበጥ። ምክንያቱም የእኛን እምነት የእኛን ሀሳብ የሚገለብጥ ሀሳብ ያራምዳሉ። በዚህ ወቅት እያደረጉ ያሉትን እንገራችሁ። ብዙዎቹ ራሳቸውን ደብቀዋል። ያሉበትን ቦታ ደብቀዋል። ማስተማር ያቆማሉ፣ መዘመር ያቆማሉ። ከማህበራዊ ድረገጽ የጠፋሉ። ራሳቸውን የደበቁ። አንዳንዶቹ ደግሞ ህዝቡ ተቆጥቶብናል፣ ህዝቡ አክርፎብናል፣ ስለዚህ ስለ ማርያም መዘመር አለብን፣ ስለ ቅዱሳን መስበክ አለብን ብለው የዛሬ 8 ዓመትና 10 ዓመት በቤቱ እያሉ ያሳተሙትን ካሴት ስለ እመቤታችን አንድ ሙሉ ካሴት በድጋሚ ያሳትመው የለቀቁም አሉ። እንዲህ አይነት ጠባያቸው የሚቀያየር የሌሊት ወፍ አይነት ጠባይ
የሌሊት ወፍ ነች ሲሏት ይኸው ጥርሴ፣ አይጥ ነች ሲሏት ይኸው ክንፌ እያለች ሰዎችን እንደምታታለን። የሌሊት ወፍ ዓይን አላት፣ ግን በዓይኗ አታይም። ልዩም ያደርጋል ከአንደበቷ በሚወጣው ድምፅ ነጥሮ ሲመለስ በዛ ግብረ መልስ ነው አቅጣጫዋን አስተካክላ የምትጓዘው። ዛሬም ቢሆን እነዚህ የፕሮቴስታንታዊ ተሐድሶ አራማጆች በድምፃቸው ነው የሚመሩት እንጂ በእምነታቸው፣ በልቦናቸው፣ በማስተዋል፣ በመንፈሳዊ ዕውቀትና ጥበብ አይደለም። የሌሊት ወፍ አይጥ ነች ሲሏት ይኸው ክንፌ፣ ወፍ ነች ሲሏት ይኸው ጥርሴ እንድትል መናፍቅ ናችሁ ስንላቸው በፍጹም ሰዎች ስለጠሉን ነው፣ ስለቀኑብን ነው፣ ሕዝብ ስለወደድን ነው። እኛ የቤተ ክርስቲያኒቱ ልጆች ነን። ይኸው ልብሳችን፣ ይኸው ዝማሬያችን፣ ይኸው ስብከታችን ይላሉ። የሌሊት ወፍ ነች ሲሏት ይኸው ጥርሴ እንድትል የቤተ ክርስቲያን ልጆች ናቸው ብለው አባቶች ሲፈቅዱላቸው ደግሞ መድረኩን ተጠቅመው እድሉን ተጠቅመው የሚያስተላልፉት የክህደት ቃል ነው። ወደ አንድ ቦታ ለአገልግሎት ከሄዱ ከሰንበት ትምህርት ቤት የተለያየ ገቢ ያላቸውን በኑሯቸው የተሻሉ የሚባሉ ሰዎችን ስለዚህ ከኛ የሚጠበቀው በመጀመሪያ መንፈሳዊ ሳይሆኑ መንፈሳዊ ስራ መስራት አይቻልምና እንደ ጠፋው ድሪም ከላያችን ላይ ያለውን ቆሻሻ በንስሐ አስወግደን ራሳችንን የእግዚአብሔር አድርገን የቤቱ አገልጋዮች ለመሆን ታጥቀን መነሳትና እንደ ድሪሙ ደግመን ማብራት መቻል አለብን። መደብዘዝ የለብንም። በእምነታችን፣ በምግባራችን፣ በመንፈሳዊ ዕውቀታችን መደብዘዝ የለብንም። ያደበዘዘንን ነገር ከኛ ማራቅ አለብን። እንደ ጠፋው ልጅም አውቀን የጠፋን ሰዎች ካለን አሁን ቤተ ክርስቲያን በሯን ከፍታ ልጆቿን እየጠራች ያለችበት ቀን ስለሆነ ወደ አባታችን ቤት፣ ወደ እናታችን ቤት፣ ወደ ቅድስት ቤተ ክርስቲያን ልንመለስና እርቃናችንን በልብስ ልንሸፍን የግል አገልግሎታችንን የግል ፈቃዳችንን መፈጸም ትተን በጋራ ልንዘምር የጋራ ማዕድ ከሆነው ከቤተ ክርስቲያኗ ማዕድ የአባቶቻችን ማዕድ እንደ ጠፋው ልጅ ልንሳተፍ ያስፈልጋል። የጠፋው ልጅ ወንድም እንዳደረገውም ተመልሰው በሚመጡት ሰዎች ያን አይነት ጠባይ እንዳናሳይ በሚመለሱት ለምን እንዳንል ራሳችንን ልናዘጋጅ ይገባል። ምክንያቱም በጠፉት ትርፋማ የሚሆነው ዲያብሎስ ብቻ ነው። እንደ ጠፋው በግን ዕለት ዕለት በሚበላና በሚጠጣ ነገር እየተነዳን መሄድ የለብንም። በእኛ ያለውን ይህንን ካደረግን በኋላ በውጭ ባሉት ዘንድ ግን የዲያብሎስ መልእክተኞች በሆኑት ዘንድ ግን የጥፋት ኃይሎች በሆኑት ዘንድ ግን በጥበብ ልንመላለስ ያስፈልጋል። አይደለም እኛን መንፈስ ቅዱስ የተቀበለውን በመንፈስ ቅዱስ የተሾመውን ቅዱስ ጴጥሮስን አርዮስ ሊያታልለው ሞክሯል። አርዮስ የምንጠላው ግብርህን ነው፣ አንተን እንወድሃለን ስላለው ዛሬ እነዚህ ፕሮቴስታንታዊ ተሐድሶዎች እንደሚናገሩት ሰዎች ስለቀኑብኝ ከአንተ ሊያጣሉኝ ፈልገው እንጂ እኔ እኮ የሚባለውን አይደለሁም እያለ በመንፈስ ቅዱስ የሚመራውን ቅዱስ ጴጥሮስን እንኳ አርዮስ ለማታለል ሞክሯል።
ግን አልቻለም። ይህንን ሙከራውን አላቋረጠም። ቅዱስ ጴጥሮስ ካለፈ በኋላ በሱ ምትክ የተሾመውንም እንዲሁ ብሎታል። የትምህርት ቤት ጓደኝነቱን ተጠቅሞ ያለውን ቀረቤታ ፈጠረ። ምናልባት በውጭ የምንኖር ሰዎች ብዙ ጊዜ የሚዲያ ተጠቃሚዎች ስለሆን የእነሱንም ሚዲያ የቤተ ክርስቲያኖቹንም ሚዲያ ሁሉንም ስለምንሰማ አይምሯችን በያዝድ እንዳይሆን ልንጠነቀቅ ያስፈልጋል። እንዲህ ስለሆን እንዲህ አደረጉን፣ ከቤተ ክርስቲያን እንድንሰደድ አደረጉን፣ እነሱ ስላባረሩ ነው እንጂ እኛ እንዲህ የመሆን ዓላማ የለንም፣ ወይም ማህበራት ናቸው እኛ ላይ ጥላቻ ያላቸው በሚል ሕሊናችንን እንዳይሰርቁ ልንጠነቀቅ ያስፈልጋል። ይሄ ጥበባቸው ነው። በየጊዜው ጠባያቸውን ይቀያይራሉ፣ ስልታቸውን ይቀያይራሉ። ዓላማቸውን ለማስፈጸም የማያደርጉት ምንም ነገር የለም። በአገር ቤት ከሚደረጉት ነገሮች ጥቂቶቹን ልንገራችሁ። የውጩ ይፋ እየወጣ ስለሆነ አስቀድሞ በዱባይ በድብቅ ይሰሩት የነበረውን አሁን በይፋ ወደ ኮሌጅነት አሳድገውታል። ፓስተሮች እየተገኙ ስልጠና እየሰጡ ነው። ከፓስተሮች ጋር እየተገኙ ፎቶቸውን እየለቀቁ ነው። ይህን ያህል ድፍረት ደርሰዋል። ምናልባት በሀገር ቤትም ደግሞ እንደምታዩት የቃል ኪዳኑን ጽላት ፎቶግራፍ እያነሱ ጽላቱን እንዲሁ ያለ ልብስ እርቃኑን አይሁድ ክርስቶስን እርቃኑን እንደሰቀሉት የቃል ኪዳኑን ጽላት ይሄንን ነው የምታመልኩት፣ ለጣውላ ነው ለእንጨት ነው የምትሰግዱት እያሉ ፎቶ እያነሱ በፌስቡክ እየለቀቁት ነው። እኛ የቃል ኪዳን ጽላት ከምን እንደተሰራ ከምን እንደሚዘጋጅ መጽሐፍ ቅዱስ ነግሮናል። አባቶች በመጎናጸፊያ አክብረው ሸፍነው የሚያወጡት ከምን እንደተሰራ ምዕመኑ እንዳያውቅ ሳይሆን ስለ ክብሩ ነው። ስጋው ደግሞ ተሸፍኖ የሚወጣው ስጋውን ደግሞ የክርስቶስን ስጋውን በፌስቡክ ይለቁታል፣ ህብስቱን ይለቁታል። እኛ ከስንዴ እንደተዘጋጀ ጠፍቶን አይደለም እኮ የሚሸፈነው ስለ ክብሩ ነው። እዚህ በማቴዎስ ወንጌል ምዕራፍ 26 ላይ ህብስቱን ባርኮ ይሄ ስጋዬ ነው አላቸው፣ ወይኑን ባርኮ ይሄ ደሜ ነው አላቸው ብሎ ይናገራል እኮ። መጽሐፍ ያልተናገረው አይደለም። ይህንን ያደርጋሉ። እዚህ ድረስ ድፍረት ላይ ተደርሷል። በአደባባይ እስከ መናገር ደርሰዋል። ኮሌጆቻችን እርምጃ እየወሰዱ ነው። በቅድስት ሥላሴ መንፈሳዊ ኮሌጅን በፍሬምናጦስ አባ ሰላማ መቀሌ መንፈሳዊ ኮሌጅን እርምጃ እየተወሰደ ነው። አባቶች የባነኑበት ጊዜ ነው። ስለዚህ እኛም ደግሞ ይሄንኑ ግንዛቤ ሊኖረን ያስፈልጋል። ይሄንን ግንዛቤ ከያዝ ይሄንን ግንዛቤ ከጨበጥ ምን እናድርግ ወደሚለው ነገር ውስጥ መግባት እንችላለን። ምን እናድርግ ወደሚለው ነገር ስንገባ ክርስቶስና የክርስቶስ የሆኑት አስቀድመው የተነሱትን የተቃወሙበትን መንገድ መከተል ነው። ምክንያቱም መናፍቃን የተነሱት በእኛ ዘመን ብቻ አይደለም፣ ከእኛም በፊት ነበሩ። ዲያብሎስ ከካደ ጀምሮ ዲያብሎስ ከስልጣኑ ከተሻረ ሳጥናኤል ከስልጣኑ ከተሻረ ጀምሮ ክህደት አለ፣ ከሃዲያን አሉ። ዛሬም አሉ፣ ወደፊትም ይኖራሉ። ክርስቶስ በዘመኑ ያላጠፋቸውን እኛ ልናጠፋቸው አንችልም። ክርስቶስ የእሱ የሆኑትን ግን ጠብቋል። እኛም የኛ የሆኑትን እንጠብቅ። አብ ያልተከለው ሁሉ ስለሚነቀል። በሐዋርያትም ዘመን ቢጣሳውያን ነበሩ። በሊቃውንት ዘመን መናፍቃን ነበሩ። በእኛም ዘመን ፕሮቴስታንታዊ ተሐድሶ ተነስቷል። ከእኛም በኋላ ስሙን ቀይሮ ይነሳል። ስለዚህ ክርስቶስ በምን አሳፈራቸው? በዘመኑ የነበሩትን ቢጣሳውያን ሐዋርያት በዘመናቸው የነበሩትን ክርስቶስ በዘመኑ የነበሩትን ሰዱቃውያን፣ ፈሪሳውያን ሐዋርያት በዘመናቸው የነበሩትን ቢጣሳውያን ሊቃውንት በዘመናቸው የነበሩትን መናፍቃን በምን አሳፈሯቸው?
አንደኛ ለእነሱ ትምህርት መልስ በመስጠት የመጽሐፉን በመጽሐፍ የቃሉን በቃል የአደባባዩን በአደባባይ የግሉን በግል የጉባኤውን በጉባኤ እኛም አዲስ ተአምር እንድንፈጥር አይጠበቅብንም። እነሱ እያደረጉ ያሉት ከእነሱ ጋር የሚመሳሰሉትን ዘማሪያን፣ ሰባኪያን፣ መርጌቶች፣ ዲያቆናት ስልጠና መስጠት ነው። እኛም ይህንኑ ስልጠና መስጠት ነው። እነሱ እያደረጉ ያሉት በየሀገሩ የኢኮኖሚ አቅም ማነስ ያለባቸውን ሰዎች እኛስ ሙሉ ስፖንሰር እንሆናቸዋለን እያሉ ጉባኤ እያዘጋጁ ክህደታቸውን ማስፋፋት ነው። እኛም ደግሞ እነሱ በሄዱበት መልኩ ስፖንሰር እየሆን ጉባኤውን ማካሄድና ልዩነቱን ማሳየት ነው። እነሱ የሚያደርጉት ክህደት፣ ኑፋቄ የተቀላቀለበት ዝማሬ የሚያወጡ ልጆችን እየመለመሉ ካሴቱን በነፃ ስፖንሰር እየሆኗቸው እንዲያወጡ እያደረጉ ነው። አሁን የቀሲስ ምንዳይን ዝማሬ እነ ዲያቆን ብርሃኑ አድማስ፣ እነ ዲያቆን ዳንኤል ክብረት፣ እነ መምህር ህብረት ሽጥላ እንደሰሩለት ሁሉ በዚህ ዘርፍም ሌሎቻችን መቀጠል አለብን። እኛም አሁን ግጥምና ዜማ እየሰራን መስጠት ጀምረናል። እነ ዘማሪ ትንቢት፣ እነ ዲያቆን ሙሉሰገድ፣ እኔም እነ መምህር ብሩክ፣ እነ መምህር በኃይሉ፣ ሌሎችም ክፍተቱን መሸፈን መቻል አለብን። እነሱ የክህደት መጽሐፍ አውጥተው በስፖንሰር አሳትመው በዝቅተኛ ዋጋ እንዲዳረስ ያደርጋሉ። እኛም ይህንኑ ማድረግ ይጠበቅብናል። ስለዚህ እውቀት ያለው በእውቀቱ፣ ገንዘብ ያለው በገንዘቡ፣ ጸጋ ያለው በጸጋው ተሰልፎ ቤተ ክርስቲያን ዛሬ በፈረሰው በኩል የሚቆምላት ሰው በምትጠይቅበት ሰዓት ሁላችንም እጅ ለእጅ ተያይዘን መቆም አለብን። ስንቆም ግን በጸጋችን እንቆም። ውጤታማ የምንሆነው ዘማሪው በዝማሬ ሲቆም ነው። ሰባኪው በሰባኪነቱ ሲቆም ነው። የሀብት የገንዘብ ጸጋ ያለው ሰው ደግሞ በልገሳ በስጦታው ሲቆም ነው። አሁን በፕሮቴስታንታዊ ተሐድሶ ዘንድ ከእግዚአብሔር ስላልሆነ ነገራቸው በአጭር እየተቀጨ እየከሸፈ እየጠፋ ያለው ዘማሪው ሰባኪ ሆኖ እየተነሳ ሰባኪው ዘማሪ ሆኖ እየቆመ በሁሉም ቦታ ሁሉም እየቆሙ ነው። ይሄ ደግሞ በእኛ ቤት አይሰራም። የእኛ የሕግ ቤት ነው። የእኛ የስርዓት ቤት ነው። በቅዳሴም ጊዜ የምናነበው ትእዛዘ አበዊነ ሐዋርያት እያንብር ሲል ነው እኮ የምንመጣው። የአባቶቻችን የሐዋርያት ትእዛዝ ነው ነው። ካህናቱም ወንጌል ለማንበብ ሲወርዱ ነቅንጹ ዘማንቅተ ሕግ ዝውቱ ዜና ገብሮሙ ለሐዋርያት፣ ይሄ ከንጹህ ምንጭ የተቀዳ የሐዋርያት ስራቸው ነው ነው። በዚህ በስርዓት የምንኖር ስለሆነ ሌሎች በሕገ ወጥ ሄደው ጥፋታቸውን እንዳራመዱት እኛም በሕገ ወጥ መንገድ ሄደን እነሱ ላይ እንደርሳለን ማለት አንችልም። እነሱ በሕገ ወጥ መንገድ ይሄዱ፣ እኛ በሕጋዊ መንገድ ሄደን ግን እንቀድማቸዋለን። ፈርዖን በፈረስ በሰረገላ ሩጦ በእግር የሚራመዱትን እስራኤልን አልቀደምም። እግዚአብሔርን ይዘው በእግራቸው የሚራመዱት እስራኤላውያን በሰረገላ ከሚበረው በሰረገላ ከሚሮጠው ከፈርዖን ቀድመው ድነዋል፣ ከጥፋት አምልጠዋል። ሰረገላውና ፈረሱ ለጥፋት ሆኖበታል። ስለዚህ እኛም ጠላቱ የቤተ ክርስቲያን ጠላቶች በገንዘባቸው ኃይል ይሩጡ፣ በሰረገላ ይሩጡ፣ በፈለጉት ነገር ይሩጡ። እኛ ግን አባቶቻችንን ተከትለን ከኋላ እንራመድ። ስለ ሮጥን ሳይሆን ስላመን ነው የምናሸንፈው። ያለ መልእክቴን ለማጠቃለል ያህል እንግዲህ ተስፋ የሌለው
ሰይጣን እና መልእክተኞቹ ተስፋ ሳይቆርጡ እየሰሩ ያሉበት ሰዓት ሲሆን ተስፋ ያለን እኛ ደግሞ ተስፋ መቁረጥ የለብንም። ስለዚህ ሁላችንም በምንችለው በሉቃስ ወንጌል ምዕራፍ 21 ቁጥር 1 ላይ እንደምንመለከተው እግዚአብሔር የሰዎችን በጎ ስጦታ ነው እንጂ የሚመለከተው ከቁጥር ጋር ጉዳይ የለውም። ያቺ ምንም የሌላት መበለት 1 ዲናር አምጥታ ስትሰጥ ያላትን ሁሉ ሰጠች ነው የተባለው። ለጥያቄው መልስ መስጠቷ ነው እንጂ እምነቷን የገለጸው የሰጠችው ማነስና መዝራት አይደለም። ስለዚህ ዛሬ ቤተክርስቲያን ጥያቄ አላት። ጠላት ተነስቷል። ጠላት ጦሩን መዟል፣ እየወረወረ ነው። ያ ጦር ደግሞ ቤተክርስቲያን ላይ እንዳያርፍ እኛ ጋሻ ልንሆን ያስፈልጋል። ሰማዕታት በዲያብሎስ ጦር ሰውነታቸው እንደደማ አንገታቸው በሰይፉ እንደተቆረጠ እኛ ደግሞ የዲያብሎስ ትምህርት የመናፍቃን ትምህርት ቤተክርስቲያኒቱን ጦር ሆኖ እንዳይወጋት እኛ ልጆቿ ባለን አቅም በተሰጠን ጸጋ ጋሻ ሆነን ከአባቶቻችን የወረስነውን ርትዕ ሃይማኖት ለልጆቻችን ማውረስ መቻል አለብን። ስለዚህ የጀመራችሁት ፕሮግራም እጅግ በጣም የሚያስደስት ነው። በርቱ። እኛም በአገር ቤት ያለነው እግዚአብሔር በረዳን መጠን ደከመን ሰለቸን ሳንል እንሮጣለን። ነገር ግን የእኛ ሩጫ በአንድ እጅ ማጨብጨብ እንዳይሆን የእናንተን እገዛ የእናንተን ድጋፍ ያስፈልጋል። ይህንንም ደግሞ ፕሮግራሙን ከሚያስተባብሩት ሰዎች ጋር እየተመካከራችሁ እኔ ለቤተ ክርስቲያን ዛሬ ምን ላድርግ፣ ከኔ ምን ይጠበቃል፣ እግዚአብሔርን ምን አድርጌ ደስ ላሰኘው፣ በዚህ ታሪክ ውስጥ እንዴት እንለፍ ማለት ከእናንተ ይጠበቃል። ትልቁ ነገር ከስጦታ መቅደም ያለበት በጎ ፈቃደኝነት ነው። ይህንን በጎ ፈቃድ እግዚአብሔር አምላክ የቤተ ክርስቲያን አምላክ የአባቶቻችን አምላክ በውስጣችን ስሎና አሳድሮ የታሪኩም የበረከቱም ባለቤቶች እንድንሆን እግዚአብሔር ይፍቀድልን። አፍራረ ቤተ ክርስቲያንን አስጠቅሶ የጠፉትን ወንድሞችና እህቶች መልሶ በምስጋና በአንድነት በእግዚአብሔር ፊት እንድንቆም የቅዱሳን አምላክ የድንግል ማርያም ልጅ መድኃኔዓለም ኢየሱስ ክርስቶስ ይርዳን። እኛንም ደግሞ በቤቱ ያቆየን ያጽናን። ስብሐት ለእግዚአብሔር። በመምህራችን ላይ አድሮ ያስተማረን የመከረን የገሰጸን እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። መምህራችን በትዕግስት የመስመሩ መቆራረጥ ሳያስቸግራቸው ታግሰው በጽናት ቃል እግዚአብሔሩን ስላካፈሉን እንቅልፋቸውን አጥተው የእግዚአብሔርን ቃል ስላስተማሩን እግዚአብሔር አምላካችን ረጅም እድሜና ጤና ይስጥልን። ቃለ ሕይወትን ያሰማልን። ቃለ ሕይወትን ያሰማልን። መምህራችን መምህር በላይ ወርቁ በኢትዮጵያ በጽርሐ ጽዮን ሐዋርያ እና ጎላ ቅዱስ ሚካኤል ቤተክርስቲያን የስብከተ ወንጌል ኃላፊ ሆነው በማገልገል ላይ ይገኛሉ። በዚያም በተደጋጋሚ በጸረ ተሐድሶ ፕሮቴስታንት ጥምረት ኮሚቴ አመራር ሆነው የሚያገለግሉ ናቸው። የተለያዩ ታላላቅ ጉባኤዎችን በማዘጋጀት ሰፊ ስርጭት እና ትምህርት በመስጠት ላይ የሚገኙ መምህራችን ናቸው። እግዚአብሔር አምላክ በኢትዮጵያ ያሉትን በጸረ ተሐድሶ በፕሮቴስታንት ጸረ ተሐድሶ ጥምረት የሚያገለግሉትን ወንድሞቻችን መምህራን ይጠብቅልን፣ ጽናትና ብርታት ያድልልን። በተለይ በኢትዮጵያ ስለሆነ ከፍተኛ ችግር እየደረሰና ጥፋት እየጠፋ ያለው እነዚህን መምህራን በሰሜን አሜሪካ ከሚገኙ የጥምረቱ አባላት ጋር በመሆን
በተቀናጀ መልኩ ትልቅ ስራ ለመስራት ታጥቀውና ቆርጠው ተነስተዋል። የቤተክርስቲያናችን የቁርጥ ቀን ልጆች፣ መምህራኖች፣ ዘማሪያን፣ አገልጋዮችን ሁሉ እግዚአብሔር አምላክ ጤናን ይስጥልን፣ አበርትቶ የተሻለ ፍሬን እንዲያፈሩ እግዚአብሔር ይፍቀድልን። ከዚህ በመቀጠል ዘማሪ ቀሲስ ምንዳዬ ብርሃኑ ዝማሬ ያቀርብልናል። በመግቢያችን እንደገለጽነው ባሳለፍነው ሳምንት ኑ በሚል አዲስ የሲዲ ካሴት ዝማሬ አዘጋጅተው የቀረቡልን መምህር ናቸው። ያሬዳዊ ዝማሬ ያሰሙናል። ወደ ቀሲስ ምንዳዬ ብርሃኑ። እግዚአብሔር ይስጥልኝ። መምህራችንን ቃል ያሰማልን። ሁላችን ባለንበት ይጠብቀን መድኃኔዓለም። ወስንስ ለያዕቆብ እያለን እመቤታችን አንቺ ያዕቆብ ዘምድባ ያዕቆብ ዘን እመቤታችንን እናመሰግናታለን። የዚህ ግጥም ደራሲ ሐዋርያው ኮሎምበስ ያሬድ ገብረመድኅን ናቸው። እግዚአብሔር አምላክ ይህችን ባርከን። ወስኖስ ለያዕቆብ ወስኖስ ለያዕቆብ ወስኖስ ለያዕቆብ የአምላክን ይመስላል ወስኖስ ድንግል ውበትሽ ወስኖስ ሁለንተናሽ ውብ ነው ወስኖስ ነውርም የለብሽ ወስኖስ ድንግል የዳዊት ልጅ ወስኖስ የአባትሽን ቤት እርሺ ወስኖስ በዓለሙ ንጉሥ ወስኖስ ታይቷል ውበትሽ ወስኖስ ወስኖስ ለያዕቆብ ወስኖስ ለያዕቆብ ስደተኛው ያዕቆብ ወስኖስ በመንገድ ተኝቶ ወስኖስ እጅጉን ተጽናና ወስኖስ ድንግል አንቺን አይቶ ወስኖስ ለእኔ ለኃጢአተኛው ወስኖስ መድኃኒቴ ነሽ ወስኖስ ንብረራውኝልኝ ወስኖስ ጠላት እንዲሸሽ ወስኖስ ለያዕቆብ ወስኖስ ለያዕቆብ ከገደል አፋፍ ናት ወስኖስ ጎስቁላ ሕይወቴ ወስኖስ ንምናውይላት ወስኖስ አሻግሪያት እናቴ ወስኖስ ነፍሴን አሳርፊያት ወስኖስ በምልጃሽ ቅጥር ወስኖስ ቃል ኪዳንሽ ከቧት ወስኖስ ዘላለም ትኖር ወስኖስ ቃል ኪዳንሽ ከቧት ወስኖስ ዘላለም ትኖር ወስኖስ
ወስኖስ ለያዕቆብ ወስኖስ ለያዕቆብ ማራችን ይቀበልልን እግዚአብሔር። እንግዲህ ሌሊት ድምፅ በመሆኑ የድምፅ ጥራቱን ይቅርታ እንጠይቃለን። እሺ ዝማሬውን ላሰሙን ለአባታችን ለዘማሪ ቀሲስ ምንዳዬ ብርሃኑ እግዚአብሔር አምላካችን ረጅም እድሜና ጤና ይስጥልን። ከኢትዮጵያ ሆነው በዚህን ሰዓት እንቅልፋቸውን አጥተው በጉባኤ መሀል በእኛ ጉባኤ መሀል ተገኝተው ይህንን የመሰለ የያሬድ ዜማ ያሰሙን አባታችን ናቸው። እግዚአብሔር አምላክ ረጅም እድሜና ጤና ይስጥልን። ወደፊት እንግዲህ ሁላችንም ካሴቱ ይደርሰናል ብለን ተስፋ እናደርጋለን። እግዚአብሔር የዛ ሰው ይበለን። ከዚህ በመቀጠል የመጨረሻ አንድ ጎንት ፕሮግራም ነው የሚኖረን። በዚህ በአሜሪካ በሰሜን አሜሪካ በጸረ ፕሮቴስታንታዊ ተሐድሶ ትምህርት እየተዘጋጀ የሚቀርብላችሁ ይህ የማክሰኞ በሳምንት አንድ ጊዜ የሚቀርብ ጉባኤ ነው። ከዛም ባሻገር ጥምረቱ በሰሜን አሜሪካ በተለያዩ ስቴቶች ላይ ጉባኤ በማዘጋጀት ሰፊ የግንዛቤ መስጫ ትምህርቶችን ለመላ ሕዝበ ክርስቲያን እያዳረሰ ይገኛል። በመጀመሪያ በሳንዲያጎ ካሊፎርኒያ ምዕራፈ ቅዱሳን ተክለ ሃይማኖት ቤተክርስቲያን የተደረገ ጉባኤ ነበረ። በፈቃደ እግዚአብሔር እንደዚሁ በሲያትልም ሰፊ የግንዛቤ ማስጨበጫ ትምህርት ተሰጥቷል። በመቀጠል ባሳለፍነው እሁድ በሚኒሶታ ረሃሪያም ርዕሰ አድባራት ቅድስት ሥላሴ ቤተክርስቲያን እንደዚሁ ትልቅ የተሳካ ጉባኤ ተካሂዷል። በዚያ ጉባኤ ላይም ጥምረቱ ያዘጋጀውን ብሎግ አስመርቋል። ይህ ታላቅ የምስራች ነው። በዚህ ብሎግ ላይ የሚተላለፉ በርካታ ቃለ እግዚአብሔር በተለይ በጸረ ፕሮቴስታንት በተሐድሶ ፕሮቴስታንት ዙሪያ የሚነሱ ጥያቄዎችን መልስ የሚሰጥበትና የተለያዩ የሊቃውንት ትክክለኛ የቤተክርስቲያናችን ትምህርቶች የሚተላለፉበት ብሎግ ነው። ይህንን ብሎግ ሁላችሁም ላልደረሰ በማዳረስ እንድትከታተሉ በእግዚአብሔር ስም እንጠይቃለን። ብሎጉን መግቢያ ነገራችኋለሁኝ። www.tsaretahadso.org ነው። www.tsaretahadso.org ነው። www.tsaretahadso.org በሚል ብሎግ እየገባችሁ ሕይወት የሆነውን የእግዚአብሔርን ቃል በመማር ለቅድስት ቤተክርስቲያናችሁ ዘብ እንድትቆሙ በእግዚአብሔር ስም እንገልጣለን። መምህራችን መምህር በላይ ወርቁ እንደገለጡት ከፍተኛ ስራ የሚጠይቅ ነውና ሁላችንም በተሰጠን ጸጋና መክሊት ቅድስት ቤተክርስቲያናችንን ለመጠበቅ ግንባር ቀደም ሆነን መገኘት ይኖርብናል። በጥቂት ሰዎች ብቻ የሚሰራ ስራ ስላልሆነ ሁላችንም የድርሻችንን እንድንወጣ ጥሪያችንን በዚህ አጋጣሚ እናስተላልፋለን። በመጨረሻም የዛሬውን ጉባኤ ሲያገለግሉን የቆዩ መላከ ገነት ቆሞስ አባ ፊሊጶስ፣ መላከ ገነት ቀሲስ በለጠ ይረፉ፣ መጋቤ ሰናያት ዲያቆን ክፍሌ እንዲሁም መጋቤ ኃይላት ቀሲስ ስንታየው ከሰሜን አሜሪካ ሲሆን ከኢትዮጵያ ደግሞ መምህራችን መምህር በላይ ወርቁና ቀሲስ ምንዳዬ ብርሃኑ ናቸው። እግዚአብሔር አምላካችን አገልግሎቱን ለሰጡን ወንድሞቻችንና አባቶቻችን ረጅም እድሜና ጤና ያድልልን። በስተመጨረሻ አባታችን መላከ ገነት አባ ፊሊጶስ ጉባኤያችንን በጸሎት ይዘጉልናል። ሁላችንም በያለንበት ሕሊናችንን ለጸሎት እንሰብስብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ የሰራዊት ጌታ እግዚአብሔር አምላክ ሆይ አንተ በቸርነት እስከዚህ ሰዓት ስለጠበቅከን መልካምና ሕያው የሆነውን ቃልን እንድንሰማ ስለፈቀድክልን እናመሰግናለን። በአገልግሎት ዘመን በመጥራት በማመስገንና በሌሎችም እውቀትን በማካፈል ያገለገሉትን አገልጋዮችን ካህናቱን በምሕረት በቸርነት አገልግሎታቸውን ዋጋ አባቶቻችን እንዳደልካቸው አገልግሎታቸውን ዋጋ እንድሰጥልን እንለምንሃለን። በእድሜ በጸጋ በሀብተ በረከት እንድትጎበኛቸው በሚወጡበት በሚገቡበት እንድትጠብቃቸው እንለምንሃለን። አምላክ ሆይ እኛም ልጆችን ቃልን የሰማነውን በምሕረት በቸርነት አጽንተህ በሃይማኖት እንድታበረታን ቤተክርስቲያንን እንድትጠብቅልን አባቶቻችንን በምሕረት በቸርነት
የጸነቁና የጸኑ እንድታደርግልን እንለምንሃለን። አምላክ ሆይ ቀሪውን ጊዜ የተባረከ እንድታደርግልን ስለ እናትህ ስለ ቅድስት ድንግል ማርያም፣ ስለ ጻድቃን፣ ስለ ሰማዕታት፣ ስለ አበው፣ ስለ ቀደምት፣ ስለ ቅዱሳን መላእክት ብለህ ሀገራችንን ከጥፋት ሕዝቧን ከስደት እንድትሰውር፣ ቅዱስ ቤተክርስቲያናችን እንድትጠብቅልን፣ ከመከራ ከመጥፎ ነገር እንድትሰውረን አቡነ ዘበሰማያት እያልን እናመሰግንሃለን። አባታችን ሆይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንል ዘንድ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ዘንድ ለዘላለሙ አሜን። ኦ ተውካፌ ንስሐ ስለ ኃጢአት ኢየሱስ ክርስቶስ ስለ ኃጢአት ሁሉ ዝከ ማይሰራ ኃጢአት እግዚአብሔር ይፍታ።